ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው መሾማቸውን የክልሉ ፖሊስ መረጃ አመልክቷል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጀነራል ዶክተር ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸውን የአማራ ክልል ፖሊስ መረጃ ያመለክታል። የስምረት ፓርቲ ስራ አስፈጻሚ አባል ፕሮፌሰር ክንደያ ገብረ ህይወት ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ ሁለንተናዊ ቀውስ እያደረሰ ነው አሉ። ፕሮፌሰር ክንደያ ገብረ ህይወት በክልሉ ወጣቶች የሚሰደዱበት በየቀኑ የሚታፈሱበትና ወደ ወታደራዊ ማሰልጠኛ የሚገቡበት አሰቃቂና ፍትህ አልባ ሁኔታ መፈጠሩን ተናግረዋል። ህገወጥ የማዕድን ቁፋሮ፣ ህገወጥ የሰውና የመሳሪያ ዝውውር በክልሉ በሚገኙ ከተሞች እንደሚፈጸምና በአሁኑ ወቅት ክልሉ በከፍተኛ አጠቃላይ ቀውስ ውስጥ እንደሚገኝ አመልክተዋል። በአማራ ክልል የሻደይ ሸንድዬና ሶለል በዓላትን በልዩ ድምቀት ለማክበር ቅድመ ዝግጅት ተጠናቋል አለ የክልሉ ባህል ቱሪዝምና ስፖርት ቢሮ። የቢሮ ምክትል ኃላፊ ዶክተር አየላ አናውጤ በዓላቱ ከነሐሴ ወር አጋማሽ ጀምሮ በዋናነት በወሎ፣ በዋግ ኽምራ፣ በጎጃም፣ በደብረ ታቦርና በሌሎች አካባቢዎች እንደሚከበሩ ነው ያመለከቱት። በተለይም የሻደይ ሸንድዬና ሶለል በዓላትን ከወሎና ዋግ ኽምራ በተጨማሪ በባህር ዳር፣ ደሴና ሌሎች ከተሞች ጭምር ለማክበር ዝግጅት መደረጉን አብራርተዋል።